ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ አድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ አድርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሐዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሹድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነውና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነት ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ፣ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ የቁርአን ማስረጃ የለም፣ ኻተመ ነብይ እንጂ ኻተመ ረሱሉን አይልም በማለት ተናግሮ ከዛ የሐዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብለው ይመጣሉ፣ ጥንቃቄ አድርጉ ብሎ የተናገሩበትን ሐዲስ ሪጀክት ከማድረግ አንፃር ሙሉ ሐዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስጊዱ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች ከሰሃባዎች ወደ ታቢዮች እየተባለ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሐዲስና በቀደም ሰለፎች አረዳድ ነው የተቀበልነው። እስቲ ጠይቋቸው። 5 ወቅት ሰላት የሚባል ካለ ሰላተል ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተል ዙሁር ላይ ስንት ረካ አለ፣ ሰላተል መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን ከቁርአን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላይ በጣም ታዝናላችሁ ማለት ነው። ሰዎች ድጋፍ አላቸው፣ በስነ ስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እንትን እያሉ እንደው ፈሳዳቸውን እያሰራጩ ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የዑለማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። እኛ ዑለማዎቻችን ማለት ነው ዑለማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን። እኛ አይ ቲንክ መድረክ ላይ አደባባይ ላይ ከምናሰጣ ብለን ነው መጀመሪያ ዑለማዎች ማለት ነው ትላልቅ ዑለማዎች እነ ሼህ ኢልያስ እነ ሼህ መሐመድ አህመዲን የተለያዩ ዑለማዎች ማለት ነው ባሉበት በተሰበሰቡበት ቁርአንን መፍታት የሚቻለው በቁርአን ብቻ ነው፣ ሌላ ማብራሪያ አያስፈልገውም የሚል ትምህርት መጥቷል። ጥንቃቄ ማድረግ ነው። ያው የጥንቃቄ መልእክት ነው። ያ ነው። እኛ ፐርሰናሊ ነገሮችን አትዩት። ዲን ነው መጀመሪያ የሚቀድመው ለኛ ዲን ነው። የዲናችን ክብር እየተነካ የግለሰቦች ክብር የሚያስጨንቃችሁ ከሆነ አደጋ አለው። ግን ሰዎችን የምናስተምርበት የምንገስጽበት መንገድ መስተካከል አለበት ከሚለው ከሆነ እውነት ነው፣ እሱንም እንቀበላለን። ሰዎችን ስሜታቸውን እንዳይጎዳ በስድብ መልክ በምናምን ሳይሆን እውቀት ላይ ተመስርተን በምክክር ደረጃ መነጋገሩ ጥሩ ነው። ግን እንደዛ እስከዛ እስከሚስተካከል ድረስ ሰው ደግሞ መጥፋት የለበትም። በስመ እንትን ማለት ነው በስመ ሙስሊም አይ ቲንክ መነገድ የለበትም። በዛ ላይ ደግሞ እንደ አይነት ቁርአንያ የሚባል ትምህርት ወይም ደግሞ ቁርአኒስት የሚባለው ትምህርት መሰራጨት የለበትም። ጥንቃቄ ማድረጉ ያስፈልጋል ማለት ነው። እንድታውቁ ማለት ነው። ጄክ መጨመረው ነገር አለ? የለም። ጀዛከላህ ኸይር ኡስታዝ፣ ግልጽ የሆነ መልእክት ነው። እኛ አረዳዳችን በምንድን ነው? በሰለፎች አረዳድ ነው የምንረዳው የሚለው መልእክት ነው። ለዛው ነው እኮ አላህ ሱብሓነሁ ወተዓላ ምዕራፍ 4 ቁጥር 115 ላይ በሱረቱ ኒሳ ላይ ወመን ይሸቅቅ الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوليه ما تولى አለ። መልእክተኛውን የሚጨቃጨቅና የሚቃረን የሆነ አካል ويتبع غير سبيل المؤمنين ያለ። ከዛ በኋላ የሰለፎችን አረዳድ መስፈርት አደረገ። አንቀጹን ካስተዋልን
ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ካለ በኋላ ለእርሱ ቀናቸው መንገድ ከተገለጸለት በኋላ መልእክተኛውን የሚጨቃጨቅና የሚቃረን ካለ በኋላ ገሃነም እናስገባዋለን ብሎ ቢል መልእክቱ ትክክል ነበረ። ነገር ግን አላህ Subhanahu Wa Ta'ala እኛን ሊያስተምረን የሰለፎች ግንዛቤ ደግሞ መሰረታችን እንደሆነ ሊገልጽልን ቀጥሎ ወይተቢዕ ገይረ ሰቢሊል ሙእሚኒን አለ። ከአማኞች አረዳድ ውጪ ወይንም መንገድ የሚከተል ብሎ ሰሃቦችን ሰለፎችን መስፈርት አደረገ ማለት ነው። ይሄንን አካል ምንድነው ያለው? ንወሊህ ማተወላ ነው ያለው። ንወሊህ ማተወላ ወደ ዞረበት እናዞረዋለን። መዞር የሚባለው ከሰውየው ነው የጀመረው። ሰው የሚፈልጋትን ነገር እንዲያገኝ እናደርገዋለን አለ። የሚገርመው እዚህ ጋር ማስፈራሪያ ነው። ከዛም ንወሊህ ማተወላ ካለ በኋላ ወኑስሊህ ጀሃነም ወሰዓት መሲራ አለ። ገሃነም እናስገባዋለን መጨረሻው ምንኛ ከፋቻል። የትኛውንም አካል ቢመጣ እኛ ቁርአንና ሐዲስ بفهم السلف الصالح ነው የምንረዳው። በደጋግ ቀደምቶች አረዳድ ነው የምንረዳው። እነዚህ ቁርአንዩን የሚባሉት ወይንም ቁርአንያ የሚባሉት የሰለፎች አረዳድ የላቸውም፣ መሰረትም የላቸውም ማለት ነው። በል من السلف እነዚህ አካላቶች ከጀህሚያዎች የሚባሉ ከሙዕተዚላ ምናምን የተወሰኑ የሆኑ ክሪድ ምናምን እምነት ነውና ባጭሩ ግልጽ ነው ኡስታዝ መልእክት ጥንቃቄ ማድረግ አለባችሁ። ቁርአን ብቻ ነው የሚል አካል ካገኛችሁ ወይንም ደግሞ ሐዲስ ወህይ አይደለም፣ ሐዲስ ወህይ አይደለም፣ ሰሂህ ሐዲስ ወህይ አይደለም ብሎ የሚል አካል ከተገኘ ያ አካል ሙስሊም አይደለም፣ የሙስሊም እምነት አይደለም። ጥንቃቄ ልናደርግ ይገባል ነው። ኡስታዝ ጀዛከላህ ኸይር፣ አሪፍ መልእክት ነው ያስተላልፍክልን። ባረከላሁ ፊክ። እሱ ነው የምንለው። ሌላ ያው በትምህርት እንትን ስንል ጥንቃቄ ማድረግ ነው። ወንድና ሴት መቀላቀል የለበትም የትም ቦታ ማለት ነው። ወንድና ሴት ተቀላቅለው መማር የለባቸውም። እሱንም ጥንቃቄ ያድርጉ። አይ ቲንክ ለእንትን ጥሩ አይደለም። ቁርአን በዘመናዊ መልክ የሚባል ነገር የለውም። ዘመናዊ አፈሳሰር የሚባል ነገር የለውም። ቀደምት የነበሩ ሰለፎች ሳይረዱት እኛ ለአዲስ ተገልጦልን ልክ እንደ ፕሮቴስታንቱ እንደፈለግነው እኛ